እንዴት ናችሁ ክብሯትና ክብሮን? አርሰናል በቻምፒየንስ ሊግ ላይ ትልቅ አደጋ ተጋርጦበታል። በተለይ ደግሞ ዴክላን ራይስ ቅጣት ሊጠብቀው ይችላል ተብሏል። ለምንድነው? በዝርዝር የምንመለከተው ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ ሀሳቦች አሉ። በተለይ የዝውውር ዜናዎች፣ በግራ መስመር ተከላካይ ቦታ ላይ የሞርጋን ሮጀርስ ጉዳይም በግራ መስመር አጥቂ ቦታ ላይም የሚነሱ ዝርዝር ነጥቦች አሉ። የአሰልጣኝ ማይክል ካሪክን ጉዳይም እናነሳለን። በርከት ያሉ የማንቸስተር ዩናይትድ ዝውውር ዜናዎችንም ይዘናል። ከዛ ውጪ ቼልሲ ቤት ሊቨርፑል ማንቸስተር ሲቲን የተመለከቱ ጉዳዮች ከአርሰናልም ጋር በተያያዘ በዝውውር ዜና የሚነሱ ሀሳቦች አሉ። የሳምንቱ መጨረሻ ጨዋታዎችም ተቃርቧል። እነዚህና ሌሎች አጫጭር ጉዳዮች እየተመለከተን እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ፣ ሼር በማድረግ ቤተሰብነታችሁን አጋርነታችሁን አሳዩኝ። መልእክቶቻችሁንም ጻፉልን። በተለይ ደግሞ በሳምንቱ መጨረሻ ጨዋታ ግምቶቻችሁን አስቀምጡልን። ነገ አርሰናል ከኒውካስል ዩናይትድ ጋር ይጫወታል። የማንቸስተር ሲቲ የቼልሲ ጨዋታ ደግሞ ሰኞ ዕለት የሚደረግ ነው። ሊቨርፑልና ማንቸስተር ዩናይትድ ደግሞ በኦልድ ትራፎርድ 11 ሰዓት ከ30 ሲል እሁድ ዕለት የሚያደርጉትም ሌላ ተጠባቂ ጨዋታ አለ። እነዚህ ጉዳዮች ላይ ዝርዝር ነጥቦችን እያነሳን እንቆያለን። በቀጥታ ወደ ጉዳዮቻችን አልፈናል። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በትናንትናው ዕለት የዩሮፓ ሊግ የዩሮፒያን ኮንፈረንስ ሊግ ጨዋታዎች ነበሩ። በተለይ ያልተጠበቁ አንዳንድ ውጤቶችም ተመዝግቧል። ለምሳሌ ክሪስታል ፓላስን ጨዋታ ብንመለከት 3-1 በሆነ ውጤት ከሜዳ ውጪ ሻክታር ዶኔስክን አሸንፏል። ኢስማኤል አሳር በዩሮፒያን ኮንፈረንስ ሊግ ፈጣኗን ግብ የምንጊዜም ፈጣኗን ግብ አስቆጥሯል። ሰከንዶች ነበረ የፈጁበት። ከመዳ እንዲሁም ደግሞ ላርሰን ሌሎቹን የፓላስ ግቦች ያስቆጠሩ ተጫዋቾች ናቸው። 3-1 በሆነ ውጤት አሸንፎ ጀምሯል። ቫይካኖ በሜዳው ስትራስቡርግን 1-0 በሆነ ውጤት አሸንፎ ነበር። ስትራስቡርግ ከዚህኛው ዙር በፊት በግማሽ ፍጻሜውም በሩብ ፍጻሜውም ወደ ግማሽ ፍጻሜው ለመቀላቀል በሜንዝ ተሸንፎ እናስታውሳለን። ከዛ በኋላ ውጤቱን በደንብ በሰፊው የግብ ልዩነት ቀልብሶ በጀርመን ተሸንፎ ወደ ፈረንሳይ ሲመጣ ግን ውጤቱን ቀልብሶ ወደ ፍጻሜ ማለፉ ይታወቃል። በዩሮፓ ሊግ ደግሞ አስቶን ቪላ በኖቲንጋም ፎረስት ሲቲ ግራውንድ ላይ ክሪስ ውድ ባስቆጠራት ብቸኛ ፍጹም ቅጣት ምት ግብ 1-0 በሆነ ውጤት ተሸንፏል። የመልሱ ጨዋታ ቪላ ፓርክ ላይ በቀጣይ ሳምንት ይደረጋል። ብራጋና ፍራይቡርግ ያደረጉት ጨዋታ በመጨረሻ ደቂቃ ላይ በተለይ ደግሞ 1-1 በሆነ ውጤት ቀጥሎ ነበረ። 8ኛው ደቂቃና 16ኛው ደቂቃ ላይ ሁለቱ ቡድኖች ግብ አስቆጥረው ዳግላስ ግን 92ኛው ደቂቃ ላይ ብራጋን የምታሸንፍ ብራጋን እንዲያሸንፍ ያስቻለች ግብ አስቆጥሯል። ዛሬ ብሌድስና በርሌ በእንግሊዝ ፕሪሚየር ሊግ ጨዋታቸውን ያደርጋሉ። በርሌ በተለይ አሰልጣኝ ማይክል ጃክሰንን የቡድኑ አሰልጣኝ ያደርጓል። ከስኮት ፓርከር ጋር ከተለያየ በኋላ መውረዱን ያረጋገጠ ቡድን ነው። ለሊድስ በጣም አስፈላጊ ጨዋታ ነው። ከመውረድ ስጋት የበለጠ ለመላቀቅ ይህንን ጨዋታ ማሸነፍ ይኖርበታል። ኤለንድ ሮድ ላይ ይደረጋል። በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች አሉ። በሳምንቱ የሚጠበቁ አንዳንድ ጨዋታዎችን እናንሳ። በተለይ ደግሞ አርሰናል ከፉላም ለሳምንቱ ጨዋታዎች መካከል በተለይ ባለፉት ቀናትም ከቻምፒየንስ ሊግ ጨዋታ እኩል ሲነሳ የነበረ መርሃ ግብር ነው። በኤምሬትስ ስታዲየም ምሽት 1 ሰዓት ከ30 ሲል ነገ ይደረጋል። በዚህ ጨዋታ ላይ አርሰናል የግድ ነጥብ ማግኘት ያለበት ጨዋታ ነው። 3 ነጥቡን ቢያንስ ከሁለት ግብ በላይ ማስቆጠር የሚችል ከሆነ ማንቸስተር ሲቲ በቀጣዮቹ ጨዋታዎች በተለይ በ19 ወይ ከ9 እስከ 19 ባሉ ቀናት ከሜይ 9 እስከ 19 ወይም በ10 ቀናት ልዩነት የሚያደርጋቸው 4 ጨዋታዎች አሉና በጣም ብዙ ጨዋታዎች ናቸው በተከታታይ የሚደረጉት። የፕሪሚየር ሊግ ጨዋታና አንድ የኤፍኤ ካፕ ፋይናል ማለት ነው ከቼልሲ ጋር። ስለዚህ በእነዚህ ጊዜያት ላይ በሚኖረው ጫና አርሰናል የማንቸስተር ሲቲን መዳከም እንደ አድቫንቴጅ ለመጠቀምም ይህንን ጨዋታ ፉልሃምን አሸንፎ የ6 ነጥብ ልዩነት መፍጠር አለበት። በተለይ ደግሞ የጨዋታዎቹ የመጀመሪያ ደቂቃዎች ላይ በደንብ ነገሮችን መጨረስ ያለበት ይመስላል። ከዚህ ከአትሌቲ ጋር የነበረውን ጨዋታ ስንመለከት በጣም ጥሩ ቡድን እንደነበር በመጀመሪያው አጋማሽ ተመልክተናል። የአርሰናል ፊዚካሊቲ የአርሰናል ተጫዋቾች መነቃቃትን የተመለከትንበት የኋላ ግን በፊዚካሊቲ ደረጃ ቡድኑ እየተዳከመ መጥቷል። ያን ዲየጎ ሲሞኒም ጭምር ሲያነሳ የነበረ ጉዳይ ነው። በፉልሃም ጨዋታ ነገሮችን ቶሎ ጨርሶ ለሌሎች ተጫዋቾች እድል በመስጠት በስኳድ ውስጥ እንግዲህ በደንብ ከሁለት በላይ ግቦችን ቢያንስ ለማስቆጠር መሄድ ያለበት አስፈላጊ ጨዋታ ነው። ግምቶቻችሁን ላኩልን። በሳምንቱ መጨረሻ ማንቸስተር ዩናይትድ ከሊቨርፑል በኦልድ ትራፎርድ የሚደረግ መርሃ ግብር አለ። ለማንቸስተር ዩናይትድ 1 ነጥብ የሚያገኝ ከሆነ በቻምፒየንስ ሊጉ ላይ በቀጣይ ዓመት ተሳትፎውን ያረጋግጣል። ለሊቨርፑልም አስፈላጊ ጨዋታ ነው። በቻምፒየንስ ሊግ ላይ ለመሳተፍ እየተፎካከሩ ካሉ ቡድኖች መካከል ሊቨርፑል አንዱ ነውና ከታች ካሉት ቡድኖች ለምሳሌ ሊቨርፑል አሁን 4ኛ
ደረጃ ላይ ነው የተቀመጠው ከቪላ እኩል 58 ነጥቦችን ይዞ ሁለቱም 58 ነጥቦችን ይዞ ከማንቸስተር ዩናይትድ በ3 ነጥብ ዝቅ ብለው ነው የተቀመጡት። ስለዚህ ከሌሎች ቡድኖች ቼልሲ ወደ ላይ ከፍ የሚል ከሆነ ቦርመዝ የሚጠጋ ከሆነ ወይም ብራይተን በእርግጥ በጣም ሩቅ ናቸው፣ የ8 ነጥብ ልዩነት ነው ያላቸው እና ብራይተን እንኳን በጣም የሚያሰገው አይደለም ለሊቨርፑልም። ነገር ግን አመቱን የበለጠ ለማሳመር የመጨረሻ ጨዋታዎቹ ላይ መልክ ያለው ቡድን ይዞ የሚቀርብ ይመስላል። በፕሪሚየር ሊግ ላይ የማንቸስተር ሲቲ ጨዋታ ሰኞ ነው የሚደረገው ከኤቨርተን ጋር ምሽት 4 ሰዓት ላይ፣ ቼልሲም ከኖቲንጋም ፎረስት ሰኞ ላይ ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ላይ ግምት፣ ሀሳብ አስተያየቶቻችሁን ላኩልን። የሳምንቱን መጨረሻ ጨዋታዎች በተለይ የእንግሊዝ ፕሪሚየር ሊግን የዋንጫ ጉዞ ምን ያክል ሊወስኑ ይችላሉ? ሀሳብ አስተያየቶቻችሁን የላካችሁልን አብራችሁን ቆዩ። ከጨዋታዎች ወጣ ብለን አጫጭር ጉዳዮችን እየተመለከትን እንቆያለን። ማንቸስተር ዩናይትድ ቤት፣ ቼልሲ ቤት የሚነሱ ጉዳዮች አሉ። ከአርሰናል ጋርም በተያያዘ ከማንቸስተር ዩናይትድ ጉዳዮች ጀምራሉ። የዝውውር ዜናዎችም ሌሎችም የሚነሱ ነጥቦች አሉ። ዩናይትድ ቤት ከሚነሱ ሀሳቦች መካከል በተለይ ደግሞ እንደ ቡድን የዩናይትድ ጉዞ በጣም አስፈላጊ ነው። አሁን የብሩኖ ፈርናንዴዝ ቆይታ ይነሳል። የአሰልጣኝ ማይክል ካሪክ ቆይታ በስፋት እየተነሳ ይገኛል። ከዩናይትድ ዜናዎች መካከል ግን አንደኛው አሽሊ ያንግን የተመለከተ ነው። አሽሊ ያንግ በማንቸስተር ዩናይትድ ቡድኑን በአምበልነት ጭምር የመራ የሰር አሌክስ ፈርጉሰን ቡድን ለመጨረሻ ጊዜ ፕሪሚየር ሊጉን ሲያሸንፍ ከፕሪሚየር ሊጉ አሸናፊዎች መካከል አንዱ ነው። አርሰናልን 8-2 ሲያሸንፉ በዛም ጨዋታ ላይ ግብ ያስቆጠረ ተጫዋች ነው። ለአመታት ማንቸስተር ዩናይትድን አገልግሏል። አንድ የፕሪሚየር ሊግ ዋንጫ፣ አንድ የኤፍኤ ካፕ ዋንጫ፣ አንድ የሊግ ካፕ፣ የሴሪያ፣ የዩሮፓ ሊግ፣ ኮሚኒቲ ሺልድ 2 ዋንጫዎችን ጨምሮ በርከት ያሉ ስኬቶችን ያሳካ ተጫዋች ነው። 40 ዓመቱ ላይ ይገኛል። እግር ኳስ በቃኝ ብሏል። ከዚህ በኋላ በእግር ኳስ ሜዳ ላይ አትመለከቱኝም ብሏል። አሽሊ ያንግ እንግዲህ በ40 ዓመቱ ከብዙ ስኬቶች በኋላ አሽሊ ያንግን እግር ኳስ በቃኝ ሲል ተመልክተናል። ለምሳሌ 2012-13 ላይ በፕሪሚየር ሊግ፣ 2015 ላይ ኤፍኤ ካፕን ከጆዜ ጋር የዩሮፓ ሊግ አሸናፊ እንደነበረ ይታወቃል። ወደ ጣሊያንም ወደ ኢንተር ሚላንም ሄዶ የሴሪያ ዋንጫን ያሸነፈው አሽሊ ያንግ በምን ታስታውሱታላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። አሽሊ ያንግን በተመለከተ በመጨረሻም 40 ዓመቱ ላይ እግር ኳስ በቃኝ ብሏል። በጣም በፍጥነቱ የሚታወቅ ፕሮፌሽናል ሊደር የሆነ ተጫዋች እንደሆነ በአመታት ተመልክተናል። አሁንም ከማንቸስተር ዩናይትድ ጋር ስማቸው ከሚያዙ ተጫዋቾች መካከል አንዱ ነው። አሽሊ ያንግ ግን በዚህ ደረጃ ካነሳን ሪታየር አድርጓል። አሁን ደግሞ ውል ያራዘመ አንድ ተጫዋች ደግሞ ላንሳላችሁ። ባለፉት ቀናት ይፋ ይደረጋል ተብሎ ሲነገር ነበረ። የኮቢ ሜኖ ጉዳይ ትናንትና ይፋ ተደርጓል። 650% ወይም 650% ደሞዙ ጭማሪ አድርጎለታል። ማንቸስተር ዩናይትድ እስከ 2030 ድረስ የሚቆይ ውል ነው የፈረመው። ያ ማለት በወር 20,000 ፓውንድ በሳምንት 20,000 ፓውንድ ነበር የሚከፈለው። በእንግሊዝ እግር ኳስ ላይ ሲኒየር ከሚባሉ ከዛ በተጨማሪም በጣም ክፍያቸው ደግሞ ትንሽ ተከፋይ ከሚባሉ ተጫዋቾች መካከል አንዱ ነበር። አሁን ግን ወደ 150,000 ፓውንድ ሳምንታዊ ደሞዙ ከፍ ብሎለታል። በማንቸስተር ዩናይትድ ለሚቀጥሉት ዓመታት ይቆያል። የአሰልጣኝ ቅጥር ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ ይነሳል። የዝውውር ጉዳዮችን ከማንሳቴ በፊት የአሰልጣኝ ማይክል ካሪክ አሁንም ቢሆን እንደ ዘ ታይምስ ዘገባ ከሆነ አንዶኒ ኢራዮላ በእጩነት ተይዘዋል። ነገር ግን የማይክል ካሪክ ጉዳይ የመጀመሪያው እጩ ማይክል ካሪክ ነው የሚሉ ሀሳቦች አሉ። በእርግጥ ማይክል ካሪክን ስናስብ በቡድን ውስጥ አሁን የራሱም ተጫዋቾች ደግሞ የሚፈልጋቸውን 2-3 ተጫዋቾች በዚህ ስብስብ ላይ ሲጨምር ምን አይነት ጥሩ ቡድን መገንባት እንደሚችል መመልከት ይቻላል። እድል ሊሰጠው ይገባል የሚሉ አሉ። ምክንያቱም ቡድኑን በደንብ አሻሽሎታል። ባለፉት ጊዜያት ላይ ማንቸስተር ዩናይትድ ለቻምፒየንስ ሊግ እግር ኳስ የሚታሰብ ቡድን አልነበረም በአሰልጣኝ ሩበን አሞሪም ስር። ከዛ በኋላ ግን የእሱ መሻሻልን በደንብ ተመልክተናል። እንደ ቴሌግራፍ ዘገባ ከሆነ ደግሞ በጣም አድማየር ከሚደረጉ ስሞች መካከል አንደኛው አንዶኒ ኢራዮላ ናቸው። በቦርመዝ የሰሩት ስራ በደንብ የሚደነቅ ነው። ነገር ግን አሁንም ቢሆን አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ኃላፊነቱ እንዲሰጠው ወይም ደግሞ በማንቸስተር ዩናይትድ ከሚፈለጉ ስሞች መካከል አንዱ ነው የሚሉ ዘገባዎችን እየተመለከትን እንገኛለን። አንድ የኦፕታ ቁጥርን ስመለከት ነበር ከብሩኖ ፈርናንዴዝ ጋር በተያያዘ በጣም የሚያስገርም ቁጥር ነው። ማንቸስተር ዩናይትድ ቤት ዘንድሮ በፕሪሚየር ሊግ ብቻ 27 የግብ ተሳትፎ አለው። 8 ግቦችን አስቆጥሯል። 19 ለግብ የሆኑ ኳሶችን አቀብሏል። እነዚህ የግብ ተሳትፎዎች
ወደ ነጥብ ሲቀየሩ እያንዳንዱ ነጥብ ይሰጣቸውና ምን ያክል ነጥብ ለማንቸስተር ዩናይትድ አስገኙ የሚለውን አሲስት ያደረጋቸው ኳሶች ከዛ በተጨማሪም ያስቆጠራቸው ግቦች ሲደመመሩ በማንቸስተር ዩናይትድ ቤት 30 ነጥቦችን በውድድር ዓመቱ ማንቸስተር ዩናይትድ ካስገኛቸው 30 ነጥቦች መካከል የሱ የግብ ተሳትፎ ወርዝ ያደርጋልና 9 ጊዜ ነው እንደዚህ አይነት ትልቅ ቁጥሮች 30 ነጥቦችን ያስገኙ ተጫዋቾችን የነሱ ግቦች የነሱ አሲስቶች በአንድ የውድድር ዘመን ላይ እዚህ ደረጃ ላይ የደረሱት የሚል የወቅታ ቁጥርን ስመለከት ነበረ። ዩናይትድን የተመለከቱ ሁለት ወሳኝ ዝውውሮች አሉ። አንደኛው የ80 ሚሊዮን ፓውንድ እየተገመተ ያለው ሞርጋን ሮጀርስ ማንቸስተር ዩናይትድ በግራ መስመር ቦታ ላይ ሲሪየስሊ ኮንሲደር እያደረገው ያለ ተጫዋች ነው የሚል ዘገባን ቤን ጃኮብስ ይዞት ወጥቷልና ማንቸስተር ዩናይትድ ተጫዋቹን ይፈልጋል። አስቶን ቪላም ትክክለኛ ዋጋ የሚያቀርብ ክለብ ካለ ተጫዋቹን ሊለቅ የሚችልበት ሰፊ እድል አለ። ስለዚህ በማንቸስተር ዩናይትድ ቤት የሞርጋን ሮጀርስ ጉዳይ አሁንም በስፋት እየተነሳ ይገኛል። ተፎካካሪ ክለቦች ግን አይጠፉም። ከአርሰናል ጋር ስሙ ሲያያዝ ነበር። በተለይ በዋነኝነት ደግሞ ቸልሲና ማንቸስተር ሲቲ የተጫዋቹ ፈላጊ ናቸው ሲባሉ እንደነበር ይታወቃል። በግራ መስመር ተከላካይ ቦታ ላይ አሁን ዶርጉን እንደ ግራ መስመር ተከላካይ እንደ ዊንግ ባክ እንጂ እንደ ግራ መስመር ተከላካይ አሰልጣኝ ማይክል ካሪክ አይመለከቱም። ከዛ ይልቅ የግራ መስመር አጥቂ አድርጎ በብዛት ሲጠቀመው ተመልክተናል ከጉዳቱ በፊት። ከዛ ውጪ ደግሞ የሉክሾ ጉዳይ ይነሳል። ታይለር ማሌሺያ ነው ሌላኛው አማራጭ። ሉክሾ ጉዳቶች ዘንድሮ ባያጋጥሙትም እድሜው በደንብ እየገፋ ስላለ የረጅም ጊዜ ተተኪ ያስፈልገዋል፣ ከሱ ጋርም የሚፎካከር ተጫዋች በሚል ወደ ገበያው ይወጣል በክረምቱ። ከነዚህ ስሞች መካከል ግን ብራይተን 42 ሚሊዮን ፓውንድ የመደበለት ወይም 42 ሚሊዮን ፓውንድ የሚከፍል ካለ ይሸጣል ያለው ከዲዮግሉ የተባለ አንድ በጣም ጥሩ ተጫዋች አለ። አታኪንግ ኳሊቲዎቹ በማጥቃት ብቃቱ በጣም ጥሩ የሚባል ነውና በማንቸስተር ዩናይትድ ቤት በኩል ከሚፈለጉ ጥሩ ስካውት ከተደረጉ ተጫዋቾች መካከል የብራይተኑ ካዲዮግሉ አንደኛው ነው ተብሏል። በሌፍት ባክ ቦታ ላይ በማንቸስተር ዩናይትድ ቤት ለረጅም ጊዜ ልንመለከተው እንችላለን የሚሉ ዘገባዎችን ተመልክተናል። አርሰናል ቤት ያሉ ጉዳዮችን እንመልከት። ዋነኛው የቅጣት ጉዳይ ነው። በአውሮፓ ቻምፒየንስ ሊግ ላይ እንግዲህ አሁንም አርሰናል ዋንጫውን የማሸነፍ ሰፊ ግምት ከተሰጣቸው ቡድኖች መካከል አንዱ ነው። ለምሳሌ ቁጥሮችን እንመልከት። በኦፕታ የፌቨራይት ከተደረጉ ክለቦች መካከል አንዱ ነው። ሴሚፋይናሉን የማለፍ ወይም አትሌቲኮ ማድሪድን አልፎ የማለፍ 76.14 በመቶ ቅድሚያ ግምት ተሰጥቶታል። በመጪው ማክሰኞ በኤምሬትስ ስቴዲየም የሚደረገውን ጨዋታ ወደ ፋይናልም ደርሶ ፋይናሉን የማሸነፍ 39.13 በመቶ የማሸነፍ ቅድሚያ ግምት አግኝቷል። ከኦፕታ ሱፐር ኮምፒውተሮች ግምት በአጠቃላይ እንደ ኦፕታ ትንታኔ ከሆነ ፌቨራይት ነው ቻምፒየንስ ሊጉን ለማሸነፍ። አሁንም ቢሆን በኦፕታ አናሊሲስ ሪፖርት መሰረት የተመለከትናቸው ናቸውና በቻምፒየንስ ሊግ ላይ ግን በቀጣይ ጨዋታዎች ምናልባት ዴክላን ራይስ የሚቀጣ ከሆነ በጣም ነገሩ የሚያሳስብ ይመስላል። በአውሮፓ እግር ኳስ ማህበር በኩል የዴክላን ራይስን ጉዳይ መጨረሻ የዳኞችን ሪፖርት እየተመለከተ ነው። ዴክላን ራይስ የሰጠው ሀሳቦች ደግሞ ያስቀጡታል አያስቀጡትም የሚሉ የመጨረሻ ኦፊሻል ፕሮፌሽናል የሆነ አይነት ቅጣት ሊተላለፍበት ይችላል የሚሉ ግምቶችም እየወጡ ይገኛሉ። አንዳንድ ዘገባዎችን እየተመለከትን እንገኛለን። ዴኒ ማኪያል የሆላንዳዊ አልቢትር የኤቨሬቼዜን ፍጹም ቅጣት ምት ከሻሩ በኋላ አሰልጣኝ ሚኬል አርቴታም እንዲሁ ዴክላን ራይስም ሌሎችም የሰጡት አስተያየት አለ። በጣም ዲፕሎማቲክ ሆነው ከተሰጡ አስተያየቶች መካከል አንደኛው የቪክተር ዮኬሬሽ ነው። ዴክላን ራይስ ደግሞ ጫን ያለ አስተያየት ነበር የሰጠው። እንደዛ ታይምስ ዘገባ ከሆነ የአውሮፓ እግር ኳስ ማህበር ነገሩን በደንብ እያጤነው ይገኛል። የተሰጡ አስተያየቶችን ቅጣት እንዲጠብቀው ያደርጋል ወይስ ደግሞ አያደርግም በሚለው ላይ እየመረመረ ይገኛል ጉዳዩን ተብሏል። ዴክላን ራይስ የአውሮፓ እግር ኳስ ማህበር ላይ ወይም የአውሮፓ ጨዋታዎች የተለየ መልክ አላቸው ይላል። ከጨዋታው በኋላ በሰጠው አስተያየት በሁለቱም ቦክሶች ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም በቀላል ነገር ፍጹም ቅጣት ምቶች ይሰጣሉ። ለምሳሌ ሁለተኛው ፍጹም ቅጣት ምት ኤቨሬቼዜ ላይ የተሰጠው የፍጹም ቅጣት ምት ክሊር ፔናልቲ ነበረ። ከዛ በኋላ ለምን ዳኛው እንደከለከሉት እንደሻሩት አላቅም ይላል። ከዛ በተጨማሪ ደጋፊዎች ዳኛውን ፕሮቮክ አድርገዋል። ከዛ በተጨማሪ ሀሳባቸውን እንዲቀይሩ ጫና አድርገዋል። ስለዚህ ዳኛው ጫና ተደርጎባቸው ነው እንጂ የቀየሩት ትክክለኛ ውሳኔ ፍጹም ቅጣት ምት መሆን ነበረበት። በቻምፒየንስ ሊግ ላይ ዳኞች በጣም ፈጣን ናቸው፣ ለውሳኔ ይቸኩላሉ፣ ቶሎ ቶሎ ፊሽካዎችን ይነፋሉ። ያ ደግሞ በብዙ መንገድ የሚገለጽ ነውና ከአውሮፓ ውድድሮች ላይ የበለጠ ፔናላይዝድ ትደረጋለ፣ ፍጹም ቅጣት ምት ይሰጥባል። ስለዚህ በጣም የሚያሳስብ ነው የሚል አስተያየቱን ሰጥቷል። በእርግጥ የሱም ሀሳብ የሚያሳስብ ነው፣ ቅጣቱም የሚያሳስብ ነው። በቀጣይ ምናልባት በግማሽ ፍጻሜው መልስ ጨዋታ ላይ እንዳይሰለፍ ወይም በፍጻሜው ላይ እንዳይሰለፍ ቅጣት የሚጠብቀው ከሆነ ለተጫዋቹ
ለአርሰናልም እንደ ቡድንም በጣም የቡድኑ ኮር ከሚባሉ የቡድኑ የጀርባ አጥንት ከሚባሉ ተጫዋቾች መካከል አንዱ ነውና ያሳስባል። የስፖርት ቦምብ ዘገባን ደግሞ እንመልከት። ዝውውሮችን በተመለከተ አርሰናልን አንድ ሁለት ጉዳዮችን ላንሳ። ሰርጂ ናብሪን ወደ ፕሪሚየር ሊግ ለመመለስ በአርሰናል በኩል እንደ አማራጭነት እየተመለከተ ይገኛል። በጣም በወጪ ደረጃ ብዙ ገንዘብ የሚያስወጣ ተጫዋች አይደለም። ከዛ በተጨማሪም ለቀጣይ 2-3 ዓመታት በአማራጭነት ሊያገለግል ይችላል። በሁለቱም የመስመር ቦታዎች ላይ በቀኝም በግራም ቦታ ላይ መጫወት የሚችል ተጫዋች ነው። 35 ሚሊዮን ዩሮ ድረስ ባየርን ሊፈልግ ይችላል ከተጫዋቹ ዝውውር ከ30 እስከ 35 ሚሊዮን ዩሮ። ነገር ግን በአርሰናል በኩል ከ20 እስከ 25 ሚሊዮን ዩሮ ለተጫዋቹ ዝውውር ሊያቀርብ ይችላል የሚሉ ዘገባዎችን በስፋት ተመልክተናል። አርሰናልን በተመለከተ አሁንም የጋላታሳራዩን ባሬስ አልፐር ይልማዝን ለማስፈረም ይፈልጋል ተብሏል። 8 ግቦችን ዘንድሮ አስቆጥሯል። 10 ለግብ የሆኑ ኳሶችን አቀብሏል። የሌፍት ዊንገር አንደኛው አማራጭ ነው። ከዛ በተጨማሪ በአጥቂነትም 9 ቁጥር ሆኖ መጫወት ይችላል። ቨርሳታይል የሚባል ተጫዋች ነው። በጣም አታኪንግ ኦፕሽን ስትሬንግዝ መፍጠር የሚችል የአርሰናልን የማጥቃት አማራጮች በደንብ ማጠናከር መጨመር የሚችል ነውና በተለይ አርሰናል በተጫዋቹ በኩል ጋብሪኤል ማርቲኔሊ፣ ጋብሪኤል ጀሱስ የሚለቁ ከሆነ ሁለቱም ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነውና ባሬስ አልፐር ይልማዝን የማስፈረም ሰፊ እድል አለው የሚሉ ዘገባዎች በስፋት እየወጡ ይገኛሉ። እነዚህ ጉዳዮች ከአርሰናል ጋር በተያያዘ የሚነሱ ናቸውና ስለ አርሰናል እነዚህን ጉዳዮች ካነሳን የቼልሲን ጉዳዮች ደግሞ እንመልከት። በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ላኩልን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የቪዲዮ ብሶ ጋር እንዲደርስ አግዙን። የቼልሲን ጉዳዮች እያነሳን እንቀጥላለን። ከቼልሲ ጋር በተያያዘ ቼልሲ ተከላካይ ቦታ ላይ የሚፈልጋቸው ተጫዋቾች አሉ እየተባለ ሀሳቦች ሲሰጡ ነበረ። ከዛ በተጨማሪም በተለይ የግራ መስመር አጥቂ ቦታ ላይ የቅርብ ጊዜያት ላይ ከርስ እንደመባል እርግማን እየሆነበት ይገኛል የሚመጡ ተጫዋቾች በሙሉ። በተከላካይ ጉዳይ ልጀምር። ጃን ፖል ቫን ሄከን ብራይተን ተከላካይ ነውና በቼልሲ እየተፈለገ ይገኛል። በቼልሲ የሌቫይ ኮልዌልን የረጅም ጊዜ አጣማሪ ይፈልጋሉ። ሌላኛው አማራጭ ደግሞ ከክሪስታል ፓላስ ማክሲም ለክሯ ነው። የተጫዋች በክሪስታል ፓላስ ጥሩ እየተንቀሳቀሰ የሚገኝ ጥሩ አቅም ያለው ተጫዋች ነውና ፖቴንሻሊ በክረምት ወደ ቼልሲ ሊመጡ የሚችሉ አማራጮች ናቸው ተብሏል። ከሌፍት ዊንገር ቦታ ላይ ደግሞ በቼልሲ በኩል ባለፉት ዓመታት ለምሳሌ ሚካኤሎ ሙድሪክ ለ4 ዓመታት ቅጣት ተጥሎበታል በዶፒንግ ሜልዶኒየም የተባለ ንጥረ ነገር ተጠቅሞ በመገኘቱ ትናንትና በስፋት ሲነሳ ነበርና የቼልሲ ጉዳይ ከሚካኤል ሙድሪክ ጋር በተያያዘ 89 ሚሊዮን ፓውንድ አካባቢ ኮስት ያደረገ ዝውውር ነው። ነገር ግን እንደተፈለገው ቼልሲን አላገለገለም። ራሂም ስተርሊንግን እንመልከት። 50 ሚሊዮን ፓውንድ የተከፈለበት ነገር ግን ከሲቲ ከመጣ በኋላ ምናልባት አንድ የውድድር ዘመን በቶማስ ቱዌል ስር የተሻለ ተጫውቷል። ከዛ በኋላ ግን እንደሚፈለገው ያላገለገለ አንድ የውድድር ዘመን እንኳን ያን ያክል የቆየ ግልጋሎት የለውም። ጄደን ሳንቾ ከማንቸስተር ዩናይትድ በውሰት ውል ቢመጣም በ5 ሚሊዮን ፓውንድ ቼልሲ ተጫዋቹን ቅጣት ከፍሎ ወደ ክለቡ መመለሱ ይታወቃል። በ25 ሚሊዮን ፓውንድ ማስፈረም የሚችልበት እድል ነበረው። ጄደን ሳንቾን በቂ ነው ብሎ አላሰበም። በተለይ ደግሞ ዋነኛው ከክለቡ ጋር ያላስማማቸው ጉዳይ የደሞዝ ጉዳይ ነው። ሌላ የግራ መስመር ቦታ ላይ ጄሚ ጊተንሰን በክረምቱ መጥቷል። 52 ሚሊዮን ፓውንድ ተከፍሎበት ምንም አይነት የፕሪሚየር ሊግ ግብ አላስቆጠረም። 2 አሲስቶች አሉት። በጉዳት እንግዲህ ሲቸገር ነበረ። ከጃንዋሪ ጀምሮ ደግሞ አልተጫወተም። ሌላ ከርስ ሌላ እንግዲህ መጥፎ እድል ማለት ይቻላል። አሊያንድሮ ጋርናቾም በ40 ሚሊዮን ፓውንድ አካባቢ ከማንቸስተር ዩናይትድ ቢፈርምም በማንቸስተር ዩናይትድ የነበረውን አሊያንድሮ ጋርናቾ ወይም ደግሞ በቼልሲ የተሻለ ተጫዋች ይሆናል ተብሎ ቢጠበቅም ያን ያክል ግልጋሎት እየሰጠ አይደለምና እነዚህ ጉዳዮች በሙሉ በደንብ ለቼልሲ በደንብ የሚያሳስቡ ናቸው። ቼልሲ ቤት ሌላኛው ጉዳይ ያጥቂ ጉዳይ ነው። በክረምቱ ጃኦ ፔድሮ ወደ ባርሰሎና ይሄዳል አይድም ሌላ ትልቅ ጥያቄ ነው። በቼልሲ በኩል ዘንድሮ የተሻለው አጥቂ ነው ማለት ይቻላል። ሊያም ዴላፕ በሚፈለገው ደረጃ ቡድኑን እያገለገለ አይደለም። ማርክ ጉይ አለ ስፔናዊ ተጫዋች። ከዛ በተጨማሪም ኢማኑኤል ኤሜጋ እና ኒኮላስ ጃክሰንም ይጠቀሳሉ። ኢማኑኤል ኤሜጋ ይመለሳል ከስትራስቡርግ ወደ በስትራስቡርግ እየተጫወተ ሳለ ቼልሲ ገና ከወዲሁ አስፈርሞት ተጫዋቹ በቀጣይ ውድድር ዘመን ጅማሮ ላይ ቼልሲ አጥቂ ይሆናል ተብሎ የተወሰነለት ተጫዋች ነው። አዲስ ለውጥ ካልመጣና አዲስ የሚመጣው አሰልጣኝ ውሳኔውን ካልቀየረ በስተቀር የኒኮላስ ጃክሰንም ጉዳይ ከባየርን ይመለሳልና ከነዚህ አጥቂዎች ከሊያም
ዴላፕ፣ ማርክ ጉይ እንዲሁም ደግሞ ኤማኑኤል ኤሜጋ እና ኒኮላስ ጃክሰን አንዳቸው ወይም ሁለት አጥቂዎች ከክለቡ መለየታቸው የሚቀር አይመስልምና እንደዚህ አይነት ጉዳዮች በስፋት እየተነሱ ይገኛሉ። ኒኮላስ ጃክሰን በተመለከተ ቼልሲ አሁንም በደንብ ሃይሊ ቫልዩ ያደርገዋል። እስከ 60 ሚሊዮን ፓውንድ የሚሸጥ ተጫዋች ነው። ቢሸጥም በዛ ደረጃ እንሸጠዋለን፣ በክለቡ ቢቆይም የሚመጣው አሰልጣኝ ውሳኔ ይሆናል በሚል ለአሰልጣኙ የተውት ነገር ነው በሚል ዘገባዎችን እየተመለከተን እንገኛለን። ቼልሲ ቤት እነዚህ ጉዳዮች በስፋት እየተነሱ ያሉ ዘገባዎች ናቸው። የሊቨርፑል ጉዳይ ይነሳል። ከሊቨርፑል ጋር በተያዘ አንድ የፓሪስ ሰን ጀርመንን ተጫዋች ማስፈረም ይፈልጋል። ኒውካስል አስቶን ቪላም ይፈልጉታል። የ18 ዓመት ተጫዋች ነው። የተጫዋች ኢብራሂም መባይ ይባላል። ሴኔጋላዊ ተጫዋች ነው። ዊንገር ነው። በጣም ጥሩ አቅም ያለው ተጫዋች ነውና በሊቨርፑል እየተፈለገ ያለ ተጫዋች ነው። ከማንቸስተር ሲቲ ጋር በተያዘ አንደኛው የጆን ስቶንስ ጉዳይ ይነሳል። ጃክ ግሪሊሽንም በተመለከተ አዳዲስ የወጡ ጉዳዮች አሉ። ጆን ስቶንስ በመቶ መጨረሻ ላይ ከ10 ዓመት በኋላ ከኢታድ እንደሚለቅ ይታወቃልና በዩቬንቱስ በኩል ጆን ስቶንስን ለማስፈረም ከዚህ በፊት ከበርናንዶ ሲልቫ ጋር የዩቬንቱስ ስምን ስንሰማ ነበር። አሁን ደግሞ ጆን ስቶንስን የ31 ዓመቱን እንግሊዛዊ ተከላካይ ለማስፈረም ዩቬንቱሶች በነጻ ዝውውር እንቅስቃሴ እያደረጉ ይገኛሉ ተብሏል። ጃክ ግሪሊሽንም በተመለከተ በማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የሚቆይ ከሆነ ወደ ማንቸስተር ሲቲ መመለስ አይፈልግም። 100 ሚሊዮን ፓውንድ ተከፍሎበት ከአስቶን ቪላ ከመጣ በኋላ ጥቂት ዓመታትን አገልግሏል። ባለፈው ዓመት ብዙ አላገለግልም። ዘንድሮ በኤቨርተን በውሰት ውል እንዳለ ይታወቃል። ኤቨርተን በ50 ሚሊዮን ፓውንድ ተጫዋቹን የማስፈረም በቋሚነት መብት አለው። ነገር ግን የ30 ዓመቱ እንግሊዛዊ ተጫዋች ወደ ማንቸስተር ሲቲ የመመለስ ምንም አይነት ፍላጎት እንደሌለው የሚያሳዩ ዘገባዎችን በስፋት እየተመለከትን እንገኛለን። በተለይ ፔፕ ጋርዲዮላ የሚቆይ ከሆነ ያ ማለት ወደ ማንቸስተር ሲቲ የማይመለስ ከሆነ በነጻ ዝውውር በቀጣይ ጊዜያት ላይ መልቀቅ ይችላል። እስከ 2027 ድረስ ብቻ ነው ውል ያለውና በጣም የሚያሳስብ ይመስላል። ከሞሐመድ ሳላ ጋር በተያያዘ በፌነርባቼ እየተፈለገ ይገኛል። ወደ ፌነርባቼ የሚሄድ ከሆነ ከቀድሞ የማንቸስተር ሲቲ ተጫዋች ጋር ኤደርሰን ግብ ጠባቂው ኤደርሰን ጋር በጋራ የሚጫወትበት እድል እንዳለ የሚያሳዩ ዘገባዎች አሉ። ጆዜ ሞሪኒዮ ሪያል ማድሪድን የተመለከቱ አንድ ሁለት ጉዳዮችን ላንሳ። አቪየር ቴባስ የላሊጋው ፕሬዝዳንት ጆዜ ሞሪኒዮ ወደ ሪያል ማድሪድ የሚመለሱ ከሆነ በጣም ለሪያል ማድሪድ በጣም ጥሩ እድል ነው። ለላሊጋውም ትልቅ ማስታወቂያ ነው። ላሊጋውን በደንብ የሚያነቃቃ ውሳኔ ነው የሚል አስተያየታቸውን ሰጥቷል። በጣም አነጋጋሪ አስተያየት ነው የሰጡት። የ63 ዓመቱ ጆዜ እንግዲህ በቅርብ ጊዜያት ላይ በጣም ስኬታማ ጊዜን አሳልፈዋል። 21 ዓመታትን በኮቺንግ ሲያሳልፉ በርካታ ክለቦችን አሰልጥነዋል። ከነዚህ መካከል ደግሞ ሪያል ማድሪድ ነው። በፍሎሬንቲኖ ፔሬዝ ስር ከሰሩ ከሪያል ማድሪድ ትልልቅ አሰልጣኞች መካከል አንዱ ናቸው። በተለይ በሪያል ማድሪድ ቤት ብዙ የማሸነፍ ንጻሬ ያላቸው፣ በማሸነፍ ፐርሰንቴጃቸው ከዚነዲን ዚዳን ከካርሎ አንቸሎቲም የተሻሉ ናቸውና የሪያል ማድሪድን አሸናፊ ቡድን በአመታት ገንብቻለሁ ብለው የሚናገሩት ጆዜ ዳግም ከቤኔፊካ ለቀው ወደ ፕሪሚየር ሊጉ ይሄዳሉ፣ ኒውካስል ዩናይትድን ይቀላቀላሉ፣ ቼልሲን ሊይዙ ይችላሉ ሲባል ነበር። በመጨረሻም ሪያል ማድሪድ ምናልባት ሰፊ እድል ይኖረዋል መዳረሻቸው ለመሆን የሚሉ ዘገባዎች አሉ። ከቶኒ ክሮስ ጋር በተያዘ ዛው ሪያል ማድሪድ ቤት በአትሌቲክ እንደዘገበው ከሆነ ቶኒ ክሮስ በተለየ ኃላፊነት እንደ ዚነዲን ዚዳን ከዚህ በፊት ዚነዲን ዚዳን በአማካሪነት ጀምሮ ከዛ በኋላ ወደ አሰልጣኝ ነቀስ እያለ እየመጣ በዛ በክለቡ ላይ ተሳትፎ ሴ ነበረው። አሁንም እንደዚህ አይነት ሴ እንዲኖረው ቶኒ ክሮስ ይፈለጋል የሚሉ ዘገባዎች ወጥተዋል። የማኑኤል ኖየር ጉዳይ ደግሞ ይነሳል። በባየርን አንድ ተጨማሪ ዓመት እንዲቆይ ክለቡ ይፈልጋል። ተጫዋቹም በባየርን አንድ ተጨማሪ ዓመት ቢያንስ መቆየት ይፈልጋል። 40 ዓመቱ ላይ ይገኛል። እንደ ቢል ዘገባ ከሆነ በባየርን ሄድኳርተር በባየርን ዋና መስሪያ ቤት የተጫዋቹ ወኪል በዛ ታይተዋልና የመጨረሻ ድርድሮች እየተደረጉ ይገኛሉ። ሊቆይ ይችላል የሚሉ ዘገባዎችም ወጥቷል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ላኩልን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። በርከት ያሉ ጉዳዮችን አነሳን። በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።